ለጊፍት ብሎ የመኪና አደጋ በራሱ ላይ የተመኘው ቲክቶከር በጣም ያስገረመኝ ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጋሞ ባልትና ተከታታዮች እንዴት ናችሁ? ዩቲዩብ ቻናል ተከታታዮች ሁላችሁም ሰላም ናችሁ? ዩቲዩብም ቲክቶክ ላይ ያላችሁ ሁላችሁንም ሰላምታ በመስጠት ጀምሬያለሁ። ቪዲዮን ሲጀምሩ ላይክ ወይዬ እና እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። አድናን እና ሚጣን ታስታውሳላችሁ? ለአቅመ ሔዋን ያልደረሰውን ለአቅመ ሔዋን አዳም ያልደረሰው ልጅ አቅመ ሔዋን ያገባችው እና በጣም ጩጬው ልጅ ነው። ምናልባት እሱ ቀጮ ሕፃን መስሎ ሊሆን ይችላል፣ ግን አንቺ ወፍረሽም ደግሞ ትልቅ ሰው መስለሽ ታይተሽ ሊሆን ይችላል። ነገር ግን እኔ በጣም ብዙ ጌምሮችን አውቃለሁ። ጌም እንደዚህ እንደሚያስለቅስ እንደዚህ ጥቅም እንዳለው አላቅም ነበረ። ማለቴ እኔ በተፈጥሮ ሲጀመር ሽንፈት አልወድም። ሽንፈት ስለማልወድ ነው ጌም የማልጫወተው። እኔ ጌም ተጫዋቾቼ ባለቅስ እንኳን ጊፍት ስለቀረብኝ ሳይሆን እንዴት ተሸነፍኩ፣ በቃ ለምን ተሸነፍኩ የሚል ነገር ቁጭት፣ በቃ እልህ ሊያስለቅሰኝ ይችላል እንጂ ብሩ ቀረብኝ ብዬ እንዳንተ ጭራሽ ሰው እንዴት ለቲክቶክ ጊፍት ብሎ ትላንትና ከምዋረድ የመኪና አደጋ በሞትኩ ነበረ፣ የመኪና አደጋ በገጠመኝ ነበር የምትለው። ዛሬ ትላንትና አንተ የተመኘው የመኪና አደጋ ገጥሞ ቢሆን ኖሮ ዛሬ ቆመ ታወራ ነበረ እንዴ? ለምንድን ነው ግን በሁሉ ጊዜ እንደዚህ አይነት ሰዎች ግን ተስፋ የላችሁም? የሆነ ቀን ጌሙም ሁሉም ነገር ፌል ያደረገ ጊዜ አወዳደቃችሁ ከባድ ነው የሚሆነው። የሚጣየ አንቺም እንደ ድሮሽ መዳምሽ ቤት እሱንም ኮንስትራክሽን ውስጥም ቢሆን ስራ ፈልገሽ አስገቢው፣ ስሩ። ገንዘብ የሚታተምበት ሀገር ቁጭ ብላችሁ ለጊፍት ማልቀሳችሁ በጣም ቢያስቀኝም ቢገርመኝም፣ ነገር ግን አግባብ አይደለም። በቃ ምናልባት እንደኔ አይነት ስሜት ኖሯችሁ ከሆነ ያለቀሳችሁት የሆነ አልሸፍነፍ ባይነት ስሜታችሁ ገንፍሎ ወጥቶ ከሆነ ያለቀሳችሁት፣ የተናደዳችሁት፣ የመኪና አደጋ የተመኛችሁት አላቅም። ነገር ግን እስከማውቀው ድረስ ከሆነ የቲክቶክ ጊፍት ዘላቂ አይደለም። ቲክቶክ ላይ ወረት ነው ማለት የሆነ ጊዜ ቫይራል ትወጣለ፣ በጣም ጊፍት ታገኛለ። ቲክቶክ ቪዲዮዎች ሁሉ ቫይራል ይወጣሉ፣ በጣም ብዙ ላይክ ብዙ ፎሎ በአንዴ ልታስተናግድ ትችላለ። ግን የሆነ ቀን ዳሜጅ ትሆናለ፣ ዜሮ አንድሬጅ ትሆናለህ እና ስለዚህ ብዙም በቲክቶክ ላይ አትተማመን። በጊፍተሮችን ብዙ አትተማመኑ። ሁለታችሁም ከቻላችሁ በቻላችሁ ፍጥነት ዩቲዩብ ቻናል ክፈቱና ካፕል ኬዝ ደግሞ በጣም ቫይራል የመውጣትና የመታየት እድል አለው። በተለይ ዩቲዩብ ላይ መታችሁ ፕራንክ እየተደራረጋችሁ ምን እየተደራረጋችሁ የሆነ ነገር እያደረጋችሁ ብቻ ፖስቱና ይታይላችኋል። ከዛ በተረፈ ግን ቲክቶክ ላይ ጊፍት አልተሰጠኝም እንዲህ አልሆንኩም። ደግሞም ዩቲዩብ ላይ ብዙ አትተማመኑ። ከዩቲዩብ ጎን ለጎን ለሌላ ስራ መስራት አለባችሁ። ቆይ የሆነች ቢራቢሮ ጋይስ እቹትና ስትበር የነበረችው ቢራቢሮ ያስኳት ጣልኳት። ወይኔ ቀለማ እጄ ላይ እና ምን ልላችሁ ፈልጌ ነው ራብ ይዛል እና ምን ልላችሁ ፈልጌ ነው ብዙም ዩቲዩብ ላይም እንትን አትበሉ። አንቺም እንደ ድሮሽ ስሪ፣ ቢያንስ ፓርት ታይም የሚሰራ ስራ። አረብ ቤት ሄጄ ወር መቀመጥ አልችልም፣ ይበላኛል፣ ይቀነዝርብኛል፣ አያስችለኝም የምትይ ከሆነ ተመላላሽም ቢሆን ፈልገሽ እየሰራሽ ጎን ለጎን ዩቲዩባችሁን ስሩ። ቲክቶክን ጎን ለጎን ያዙ። ቲክቶክ ለኔም አልጠቀመም ሀባይቢ። በአንድ ሰዓት ውስጥ ስንት ሺህ ቪው ማገኘው ራሱ ዛሬ ያናፍቆኛል። ቲክቶክ ላይ እኔ ቪዲዮ ፖስቼ 300 ሰዎች ብቻ ናቸው የሚያዩት ወይም 200 ሰዎች። እንደጆ ላይክ ይናፍቀኛል፣ ፎሎ ይናፍቀኛል። 194,000 ላይ ከቆምኩኝ አመት ሊሆነኝ ነው። ፎሎሪ አላድግም ብሎ አልንቀሳቀስም ብሎ። ስለዚህ እናንተ አሁንም መመክራችሁ ቲክቶክ ጎን ለጎን እንዳለ ሆኖ ጌሙ ጊፍቶ እንዳለ ሆኖ ዩቲዩባችሁን ይሰራችሁ። በዋና ሰዓታችሁ እንተም ኮንስትራክሽን ላይ መስተንግዶም ካገኘክ መስተንግዶ፣ እንችም መዳም ቤት ተመላላሽም ካገኘሽ ወይም ሱቅ ላይ ከርተሽ ማታ ደግሞ ቤት
ባለቻችሁ ትርፍ ጊዜ ከእንቅልፋችሁ በፊት የሆነች ቪዲዮ የ8 ደቂቃ የ10 ደቂቃ ቪዲዮ ቅርጽ አድርጋችሁ ፖስት ብታደርጉ ዩቲዩብ ላይ ዛሬ እውቀት ያለው ብዙ ሰው አለ። አሁን እኔ ታምኔን አልሰራም። ታምኔን የምትሰራልኝ እህቴ ናት። ባይዛዌ ትላንትና የፖስተትኩት እህቴ የሰራችልኝ ቪዲዮ ነው። ላይክ አርጉላት፣ በእናታችሁ ላይክ አርጉ፣ ኮሜንት አርጉ፣ ይውላት። ሰላጣውን ወድጄዋለሁ ውዷ እህቴ። የምወደውን ሰላጣ ነው የሰራሽው እና ምላችሁ ፈልጌ ነው። ከጊዜው ጋር ነው ወቅታዊ መሆን አለባችሁ። ማንኛውም ቦታ ላይ ቫይራል ለመውጣት ወቅታዊ አጀንዳ ይዛችሁ በመምጣት አምባላይ መውጣት ያላችሁ። እኔ ደግሞ የሚገርመኝ የሀቢባ ማሽቃበጥ። እኛ እናግዛችኋለን፣ እኔ በምን አቅም እናንተ ጎን ነኝ። እነዚህ ሰዎች አሁን ገና ነው የተጋቡት። ነገ አርግዛ ብትወልድ እች ልጅ ዳይፐር ልትችሉ ነው? ወተት ልትችሏት ነው? የቤት ኪራይ ልትከፍሉላት ነው? እናንተ እኮ ምናልባት ዛሬ የተናደዱበትን ሀበሻ ሬስቶራንት በስፖንሰር ወስዳችሁ ክትፎ ብታበሏቸው ነው። ሌላ ነገር እኮ አጠቅማችሁም። እኛ ያለን ከጎናችሁ እያላችሁ ተስፋ አታስቆርጡ። ሰዎችን በእናንተ ላይ ተስፋ እያደረጉ እንዲኖሩ አታደርጉ። ሁሌ ከሰው እየጠበቁ እንዲኖሩ አታደርጉ። በራሳቸው የሚንቀሳቀሱበት የሚሰሩበት የሚለወጡበትን ሲስተም ዘርጉላቸው። እናንተ እኮ ሁሌም ከጎናችሁ አትኖሩም። አንድ ቀን ሲያስቀይሟችሁ ጀርባ ትሰጣላችሁ። ሳራ አልሀበሻም ሁሌም ስፖንሰር አትሆንም። ሳራ አልሀበሻ ለሆነ ቀን በቃኝ ትላለች። በቃ ብጋብዙ ያንን ነው፣ ሌላ ነገር አጋብዙ። እኔ ያለው የሀቢባማ ይገርመኛል። እኔ ለጤነኛ ሰው መዋጮ አላሰባስብም ትላለች። እዚህ ደግሞ እኛ ያለን ከጎናችሁ፣ እኛ እንረዳቸዋለን። ሪሊ ምን እርዳታ ለመረዳት የሚመጣው ሰው ጠፋብሽ? ኮሚሽንሽ ቀራ እና ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ይህ የጋሞ ባልትና ዩቲዩብ ቻናል ነው። እወዳችኋለሁ፣ አከብራችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት እና በተመሳሳይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሁላችንም እስልምና ክርስትና እምነት ተከታዮች በሙሉ ኢትዮጵያዊ የሆናችሁ በሙሉ አይ ላቭ ዩ ሶ ማች። በመጨረሻ የምለው ነገር ሁላችሁም ዩቲዩብ ክፈቱ፣ ዩቲዩብ ስሩ ነው የምለው። ትለወጡበታላችሁ፣ ታገኙበታላችሁ። ራሳችሁ ሁሉን ሰው ሰፖርት ማድረግ ትችላላችሁ። ዩቲዩብ መስራት ከቻላችሁ መክፈል ከጀመረ ጊዜ ጀምሮ እኔ መጀመሪያዬን ቀምሻለሁ፣ ጣጣጥሚያለሁ። ማር አፋችን ላይ እንደሚፈሰው እንደዛ ነው የሚጣፍጠውና የጋሞ ባልትና ዩቲዩብ ቻናል ነው። ሰብስክራይብ እንዳይረሳ፣ የደወል ምልክቷን የምትጫኑ። ቻ